አንድሬ ኦናና ከማንቸስተር ዩናይትድ ጋር ተለያይቶ ማለት በውሰት ተለያይቶ በትራብዘንስፖር እየተጫወተ እንደሚገኝ ይታወቃል። ጥሩ የሚባሉ ጊዜያቶችም ነበሩት፣ መጥፎ የሚባሉ ጊዜያቶችንም እያሳለፈ ነው የሚገኘው። ታዲያ በወጡ መረጃዎች መሰረት አንድሬ ኦናና የደሞዝ ጭማሪ ይደረግለት እንደሆነ ከተለያዩ አናሊሲሶች አንፃር እየተነገረ ይገኛልና ስለ አንድሬ ኦናና ያለው ነገር እንዴት ነው? ማለት ይሄ የደሞዝ ጭማሪ ከምን አንፃር ነው የሚመጣው? የምርስ ፖሲብል ነው ወይ? ሊሆን የሚችል ነገር ነው ወይና በምን አይነት መልኩ ነው የደሞዝ ጭማሪ የሚመጣው? አንድሬ ኦናና ኦልሞስት ከ6 ወር በላይ ለማንቸስተር ዩናይትድ አልተጫወተም። ግን ደግሞ ስለ የደሞዝ ጭማሪ እንዴት ነው ሊኖረው የሚችለው የሚለውን ነገር ለመመልከት እንሞክራለን። በአጠቃላይ ስለ ኦናና ያለውን ጉዳይ ለማየት እንሞክራለን። ከዛ ውጪ ደግሞ ፖል ስኮልስ በፖድካስት ላይ አንድ የተናገረው ንግግር ነበረ። እንደ መወያያ እንትን ብለውት አንስተውት ከዛ እሱ አስተያየት የሰጠበት ነበር ከኒኪ በት ጋር ማለት ነው። ያም ነገር ምንድነው? አሁን የማንቸስተር ዩናይትድ ተጫዋቾች አሉ አይደለ? ሶ ቀጣይ ሲዝን ላይ ከማንቸስተር ዩናይትድ ጋር መቀጠል ያለባቸው ተጫዋቾች እነማን ናቸው፣ እነማንስ መቀጠል የለባቸውም የሚለውን ነገር እንደ መወያያ ነገር አንስተውት ነበረ፣ ወይም ደግሞ መወያየት ጀምረው ነበረ። ሶ እነማን ናቸው ላይክ ፖል ስኮልስ እነማንን ይቀጥሉ እነማን አይቀጥሉ ብሎ ተናግሯል። ምን ያህልስ ትክክል ነው? ከምንስ አንፃር እንደዛ አይነት ነገር ተናገረ? ከምን አንፃር እንትና ይቀጥል እንትና አይቀጥል የሚሉትን ነገሮች ከምን አንፃር ነው የተናገረው የሚለው ነገር ኦልሞስት ወደ 8 ያክል ተጫዋቾች ከማንቸስተር ዩናይትድ ውጪ መሆን መቻል አለባቸው ብሎ እንደሚያምን ተናግሯል። አክቹሊ 8 ተጫዋቾች እምላችሁ አሁን ማንቸስተር ዩናይትድ ላይ ከረንትሊ እየተጫወቱ ያሉትን ነው እንጂ በውሰት ውጪ የሆኑትን አይጨምርም። እንደነ ራሽፎርድ አይነት እንደነ አንቶኒ ራስሙስ ሆይሉንድ አይነት ተጫዋቾችን የሚጨምር አይደለም፣ አንድሬ ኦናናንም ጨምሮ ማለት ነው። ኦልሞስት እነሱ የሚወጡ ናቸው። ግን ደግሞ አሁን ያሉት ተጫዋቾች ስቲል አሁን የማንቸስተር ዩናይትድ ንብረት የሆኑት ተጫዋቾች አሉ አይደለ? እነሱ መቆየት አለባቸው የለባቸውም፣ ስኳድ ውስጥ ያሉት ተጫዋቾች ይቆዩ አይቆዩ የሚለውን ነገር ነው ለመናገር የሞከረው እንጂ ኦልሞስት እንትን ብለዋል። በውሰት ከዚህ በፊት ወጥተው የነበሩትን አይደለም ማንቸስተር ዩናይትድ ብቻ አሁን ከረንት ላይ ያሉትን ነው የሚመለከተው። ሶ እነሱ ተጫዋቾች እነማን ናቸው፣ ለምንስ ነው እንዲወጡ የፈለገው የሚለውን ነገር ለመመልከት እንሞክራለን። እናንተም ፕሮግራሙን እንድትከታተሉ እንጋብዛችኋለን። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ አብረን እንደሚኖረን ተስፋ እናደርጋለን። ጋብዘናችኋል። እሱንም ደግሞ አንድሬ ኦናና ማንቸስተር ዩናይትድ ቤት ከመጣ በኋላ ከኢንተር ሚላን ጋር ተለያይቶ በ47 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ከመጣ በኋላ ጥሩ የሚባሉ ጊዜያቶች ያሳለፋቸው ሞመንቶች ነበሩት። እውነት ለመናገር ጥሩ የሚባሉ ሞመንቶች ነበሩት። ሙሉ በሙሉ መጥፎ ጊዜ ነበር ያሳለፈው ብሎ ደምድሞ መናገር ሊያስቸግር ይችላል። ግን እነዛ ጥሩ የሚባሉት ሞመንቶች ግን ብዙ ናቸው ወይንስ ትንሽ ናቸው የሚለው ነገር ዲሳይድ የሚያደርገው አንድ ተጫዋች በአንድ ክለብ በሚቆይበት ሰዓት ላይ የጥሩ ሞመንቶችም አሉት የመጥፎ ሞመንቶችም አሉት። ታዲያ ጥሩ ሞመንቶቹ ይበዛሉ ወይስ መጥፎ ሞመንቶቹ ይበዛሉ የሚለው ነገር ታይቶ ይሄ ተጫዋች ስኬታማ ጊዜ እያሳለፈ ነው፣ ጥሩ ጊዜ እያሳለፈ ነው፣ አይ ጥሩ ጊዜ እያሳለፈ አይደለም ብለን እንድንደመድብ ያደርገናል ማለት ነው። ሶ ሁሉም ተጫዋች ጥሩ ነገር አለው መጥፎ ነገር አለው። ለምሳሌ ከአንድሬ ኦናና ጥሩ ነገሮች ወይ ደግሞ ጥሩ የሚባሉ ሞመንቶች መካከል ከኮፐንሃገን ጋር የነበረውን ጨዋታ ማንቸስተር ዩናይትድ ባለቀ ሰዓት ላይ ፔናልቲ ተሰጥቶበት ያንን ፔናልቲ ያዳነበት ጨዋታ እናስታውሳለን። ይሄ ጥሩ ሞመንቱ ነው። ሌሎችም አንዳንድ ጨዋታዎች ላይ ጥሩ የሚባሉ ጊዜያቶችን አሳልፎ ተመልክተነው ነበር። ደብል ሴቭ አድኖ ነበረ በበርንሞዙ ጨዋታ ላይ። መጥፎ ጊዜያቶቹ ግን ይበዛሉ። ማንቸስተር ዩናይትድ ብቻ አይደለም የእንግሊዝ ክለብ በግሩፕ ስቴጅ ወይ ደግሞ በግሩፕ ሌቭል ዛት ማች ጎል ተቆጥሮበት የማያውቀውን ታሪክ ነው ማንቸስተር ዩናይትድ የተቆጠረበት በአንድሬ ኦናና ስር። የኦናና ጥፋት ላይሆን ይችላል ብለን ራሱ ልንከራከር እንችላለን። ግን ለምሳሌ ከባየር ሙኒክ ጋር በነበረው ጨዋታ ላይ ሌሮይ ሳኔ ላስቆጠረው የመጀመሪያ ጎል 100% ኃላፊነት የሚወስደው ኦናና ነው። ምክንያቱም ሌሮይ ሳኔ ራሱ ኳሱ እንደባከነ አድርጎ ወይ ደግሞ በቃ ዌስትድ የሆነ ኳስ እንደሆነ አድርጎ ነበር አስቦ የነበረው። ግን ደግሞ ኦናና ግን መያዝ ባለመቻሉ ምክንያት በቃ ክሊር የሆነ መዝረክረክ ምክንያት ጎል ሊቆጠር ችሏል። ሌሎችንም እንደዚህ መጥቀስ እንችላለን። ከጋላታ ሳራይ ጋር በነበረው ጨዋታ ላይ ሐኪም ዚየች ያስቆጠረውን ጎል ከተመለከተን ቅጣት ምቱን ብዙ ከሱ ጋር የተያዙ ናቸው። በፕሪሚየር ሊግም ብዙ በቃ ለመቁጠር የሚያዳግቱ አይነት ስህተቶችን ሲሰራ ተመልክተናል። ሶ መጥፎ ጊዜ ነበር ያሳልፈው። በማንቸስተር ዩናይትድ ቤት መጥፎ ቆይታ ነበረው ብለን መናገር እንችላለን። 2 ዓመት ሰጥቷል። 2 ዓመት ላይ ኦናና ለማንቸስተር ዩናይትድ የሚመጥን ተጫዋች እንዳልነበረ ተመልክተናል። ያም ታይቶ ታዲያ ማንቸስተር ዩናይትድ ኦናናን ለመልቀቅ ወሰነ። አክቹሊ ሩበን አሞሪም ቀድሞ ነበረ በሱ ጉዳይ ላይ መወሰን ችሎ የነበረው። ከዛ በኋላ ተወሰነበት። እንደሚወጣ ሲታወቅ በውሰት እንዲሄድ ቢያንስ ደሞዙ ብዙ ስለሆነ ማለት ነው። ሶ ያንን ገንዘብ መክፈል የሚችል ወይ ደግሞ ያን
አቅም ያለው ወደ 120 ሺህ አካባቢ ነው የሚከፈለው በሳምንትና አቅም ያለው ስለሌለ ምናልባት የቱርክ ክለቦች ግን የተሻለ አቅም ያላቸው ናቸው። ለሽያጭ ቢከብድም በውሰት ግን እሱን ማስፈረም አያቅታቸውም የሚሉ ሀሳቦች ነበሩና አስፈረሙት እሱን በውሰት። ታዲያ አንድሬ ኦናና አሁን ከቆይታዎች በኋላ ትራብዘንስፖር ከቆየ በኋላ የደሞዝ ጭማሪ እየተነሳ ነው የሚገኘው። ግን ይሄ ደሞዝ ጭማሪ ከምን ጋር የተያያዘ ነው የሚለውን ነገር ዲበንክ ለማድረግ በምንሞክርበት ሰዓት ላይ የማንቸስተር ዩናይትድ ተጫዋቾች ልክ በሚፈራረሙበት ሰዓት ላይ ውላቸው ላይ የሚቀመጥ አንቀጽ አለ። ያም አንቀጽ ምንድን ነው? ተጫዋቾቹ ወይ ደግሞ ክለቡ ወደ ቻምፒየንስ ሊግ የሚያልፍ ከሆነ ቦነሶች ይኖራቸዋል፣ ወይ ደግሞ ደሞዛቸው ባለበት ይቀጥላል ከነ ቦነሶቹ ማለት ነው። የተለያየ ጥቅም ቦነሶች ምናምን ኦቪየስ ናቸው ይኖራሉ እነሱ። ከነሱ ውጪ ደሞዙ ይቀጥላል በዛው። ወደ ቻምፒየንስ ሊግ ማለፍ የማይችሉ ከሆነ ግን የ25% ፔከት ይደረግባቸዋል። ማለትም ከደሞዛቸው 25% ይቀነስባቸዋል ማለት ነው። ለምንድነው ያ የሚሆነው? ማለት ክለቡ ወደ ቻምፒየንስ ሊግ ስላላለፈ ለምንድነው እንደዚህ አይነት ቅናሽ የሚደረገው የሚለውን ነገር ጥያቄ ከፈጠረባችሁ የሚሆንበት አንደኛው ሪዝን ምንድነው? ወደ አውሮፓ ውድድሮች ስለማያልፉ ወይ ደግሞ ወደ ቻምፒየንስ ሊግ ካላለፉ ይሄ ዩሮፒያን ሬቬኒው አለ አይደል? ወደ አውሮፓ ቻምፒየንስ ሊግ በማለፍ ብቻ የሚገኝ ገንዘብ አለ። አሁን ማንቸስተር ዩናይትድ ቀጣይ ዓመት ወደ ቻምፒየንስ ሊግ የሚያልፍ ከሆነ በቀላሉ ብዙም ሳይቸገር ብዙ ጨዋታዎችን ማሸነፍ ሳይጠበቅበት እስከ ፍጻሜ መድረስ ሳይጠበቅበት ምናምን ወደ ከ70 ሚሊዮን ፓውንድ በላይ መስራት ይችላል። ስለዚህ ይሄ 70 ሚሊዮን ፓውንድን የሚያስገኙ ተጫዋቾቹ ስለሆኑ ሬቬኒው ይኖረዋል። ከሌሉስ የሚቀንስ ደግሞ ሬቬኒው አለ አይደል? የማች ዴይ ሬቬኒው አለ፣ የትኬት ሽያጭ አለ፣ ብዙ ነገሮች አሉ። እነሱ ነገሮች ይቀንሳሉ በዛው ልክ ማለት ነው። ስለዚህ እነሱ ነገሮች ስለሚቀንሱ ደሞዝ ላይም ደግሞ ማሻሻያዎች ይደረጋሉ። ወደ 25% አካባቢ ፔከት እንዲኖር ይደረጋል ማለት ነው። ታዲያ ወደ ትራብዘንስፖር በሚጓዝበት ሰዓት ላይ አንድሬ ኦናና ትራብዘንስፖሮች የኦናና 120 ሺህ ፓውንድ በሳምንት የሚያስገኝለትን ኮንትራት እነሱ አፎርደብል እንዲሆን ያደረጉት ወይ ደግሞ እንዲቋቋሙት ያደረጋቸው ምንድን ነው? 25% ስለሚቀንስ ነው። ከ120 ሺህ ላይ 25% ይቀነሳል። ለምን? ኮንትራቱ ላይ እንደሚለው ከሆነ ወደ አውሮፓ ቻምፒየንስ ሊግ ካላለፉ ይቀነስባቸዋል። ስለዚህ ትራብዘንስፖር ከሱ ተጠቅሟል ማለት ነው። ታዲያ ጭማሪው እስከ ደግሞ ከየት ነው የሚመጣው የሚለውን ነገር ከተመለከትን ማንቸስተር ዩናይትድ አሁን በማይክል ካሪክ ስር ጥሩ እየተንቀሳቀሰ ነው አይደለ? 3ኛ ደረጃ ላይ ነው የሚገኘው። ለቻምፒየንስ ሊግ ፌቨራይት ከሆኑት ክለቦች መካከል አንዱ ነው በእርግጠኝነት ማለት ነው። ሶ ወደ ቻምፒየንስ ሊግ የመግባት ቻንሱ ከፍ ብሏል ማለት ነው። ወደ ቻምፒየንስ ሊግ የመግባት ቻንሱ ከፍ ብሏል ማለት ደግሞ በሌላ አማርኛ ምን ማለት ነው? ይሄ የተቀነሰው 25% ይመለሳል ማለት ነው። ስለዚህ አሁን ኦናና በ120 ሺህ ነበረ የሚሄደው አይደለ? ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ካለፈ ግን ኢቨን በትራብዘንስፖር ውሰቱ ቢቀጥል ብቻ አይደለም በቋሚነትም ቢያስፈርሙት እቺ ፔከት ስለምትነሳለት እንደ አዲስ ነው ኔጎሽየት የሚያደርጉት። አሁን የውሰት ውሉን በሚጨርሱበት ሰዓት ላይ ኔጎሽየት ያደረጉት 25% የተቀነሰውን ደሞዝ ነበር። አሁን ግን 25% ይመለሳል በ120 ሺህ ነው። ስለዚህ ኦናና ከማንቸስተር ዩናይትድ ጋር እስከ 2028 ድረስ የሚያቆይ ኮንትራት አለው። ስለዚህ ስቲል ፍሬሽ የሆነ 2 ዓመት ኮንትራት ስላለው ማንቸስተር ዩናይትድ ደግሞ እሱ እንዲቀጥል አይፈልጉም። ኦናና ደግሞ ወደ ማንቸስተር ዩናይትድ መመለስ ይፈልጋል። ወደ ማንቸስተር ዩናይትድ ተመልሶ ለቦታው ፋይት ማድረግ ይፈልጋል። ማንቸስተር ዩናይትዶች ደግሞ እሱን አይፈልጉትም። እሱ ግን ማንቸስተር ዩናይትዶችን ይፈልጋቸዋል። ዞሮ ኦናና እንደ አዲስ ኔጎሽየት ማድረጉ አይቀርም። የደሞዝ ጭማሪው ግን ይደረግለታል። ማለትም ከዚህ በፊት ተቀንሶበት የነበረው 25% የፔከት አሁን ይነሳለትና ወደ 120 ሺህ ይመለሳል። ወደ ማንቸስተር ዩናይትድ ቤትም ከቆየ 120 ሺህ ነው የሚሆንለት። ትራብዘንስፖር በውሰትም ቢቀጥል በ120 ሺህ ኮንትራት ነው የሚስማሙት። በቋሚነትም ከሄደ ደግሞ በዛው ልክ ነው ማንቸስተር ዩናይትድ የሚደራደረው 120 ሺህ እንደሚከፈለው አይነት ተጫዋች አድርጎ ነው ማለት ነው። ወደ ሌላኛው ርዕሳችን በምንሄድበት ሰዓት ላይ ስኮልስ መባረር አለባቸው ወይም ደግሞ መውጣት መወገድ አለባቸው ብሎ የጠቀሳቸው ወደ 8 ያክል የማንቸስተር ዩናይትድ ዋናው ቡድን ተጫዋቾች አሉ። እነዛ ተጫዋቾች ማንቸስተር ዩናይትድ ቤት አያስፈልጉም ያላቸው አለ። አንዳንዶቹ ሰርፕራይዝ ያደርጋሉ። አንዳንዶቹ ግን ኦፍ ኮርስ ማለት ሁሉም ሰው የሚያስበው ነገር ይመስላል። ግን እውነት ለመናገር ግን አንዳንዶቹ በጣም ያልተጠበቁ አይነት ናቸው ከወጣቶቹም አንጻር ማለት ነው። እና የተናገሩ እነዛ ተጫዋቾች እነማን ናቸው? ለምን አለ ትክክል ነው አይደለም የሚለውንም ነገር ደግሞ በእኛ እይታ ጀጅ ለማድረግ እንሞክራለን። መጀመሪያ ላይ ባልተጠበቀ መልኩ መወገድ አለበት ብሎ ያነሳው ተጫዋች ሌኒ ዮሮን ነበር። ስለ ሌኒ ዮሮ ሲያወራ ምን አለ? ዮሮ ጥሩ ተጫዋች ነው፣ አቅም አለው፣ የሆነ አቅም እንዳለው ፊል አደርጋለሁ። ጊዜ ያስፈልጓል፣ ጊዜ ሊሰጠው ይገባል። አሁን ላይ ግን
ቢሸጥ አይከፋኝም ወይ ደግሞ መሸጥ አለበት ብዬ የማስበው ተጫዋች ነው ብሎ ስለ ሌኒ ዮሮ ያለውን አቋም ገልጿል። ወጣት እንደሆነ አምኗል፣ አቅም እንዳለው አምኗል፣ ጊዜ እንደሚያስፈልገው አምኗል። ግን ደግሞ መሸጥ አለበት። እንዳይሸጥ ምለው ግን ተጫዋች አይደለም። አቅም አለው፣ ጥሩ ተጫዋች ነው። እንዳይሸጥ ምፈራው ወይ ደግሞ አረባ ይሸጥ ምለው አይነት ተጫዋች ግን በፍጹም አይደለም ብሎ ተናግሯል። ሌላኛው ተጫዋች ማን ነው? ማዝራዊ ነው። ኑሴር ማዝራዊ ነው። ማዝራዊ ስለ ማዝራዊ ሲያወራ የቱ ጋር እንደሚጫወት ግራ የሚያጋባኝ ተጫዋች ነው። ለሱ የሚሆን ቦታ በክለቡ ፎርሜሽን ውስጥ አለ ብሎ ማሰብ ያዳግታል። ምክንያቱም ይሄ ልጅ እኔ እንደማየው ከሆነ ራይት ሳይድድ የሆነ ሴንተር ባክ ነው ማለት በባክስሪ ለሚጫወት ቡድን 3 ተከላካይ ነው ያለው። የማል ተከላካይ አለ፣ ሌፍት ሳይድድ የሆነ ተከላካይ አለ፣ ራይት ሳይድድ የሆነ ደግሞ ተከላካይ አለ። ሶ ማዝራዊ ራይት ሳይድድ የሆነ ተከላካይ ነው። ግን ደግሞ አሁን ማንቸስተር ዩናይትድ ለሱ የሚሆን አይነት አጫወት አይደለም የሚጫወቱት። ስለዚህ መልቀቅ አለበት ብሎ ተናግሯል። ወደ ሉክሾ ደግሞ ዞረ። ሉክሾ ጋር ሲሄድ እውነት ለመናገር ሉክሾ ኮንሲስተንትሊ በሚጫወትበት ሰዓት ላይ ዓለም ላይ ከሱ የተሻለ ሌፍት ባክ ፈልጎ ማግኘት ቀላል አይደለም። ምናልባት አርጊዩብሊ ዘሞስት ምርጥ የሚባል ሌፍት ባክ ማለት ሉክሾ ነው። ግን ሉክሾ ግን በቂ ጨዋታ አይጫወትም። ለማንቸስተር ዩናይትድ በበቂ ሁኔታ ጨዋታዎችን አያደርግም። ቀጣይ ዓመት ማንቸስተር ዩናይትድ ብዙ ጨዋታዎችን ነው የሚያደርገው። በቻምፒየንስ ሊግ ይሳተፋል ተብሎ ይጠበቃል። ኤፍኤ ካፕ አለ፣ ፕሪሚየር ሊግ አለ፣ ካራባኦ ካፕ አለ። ስለዚህ ይሄ ልጅ ያን መቋቋም ይችላል ወይ? በተለይ ደግሞ ዘንድሮ ኮንሲስተንት ነው እየተጫወተ ያለው። ለእንግሊዝ ብሔራዊ ቡድን መጫወቱ አይቀርም። በሱ ቦታ ላይ ምርጥ የሚባለው እሱ ነው። ስለዚህ ያን የአንድ ካም ስናካትተው ምናልባት ቀጣይ ዓመት ከመጀመሪያዎቹ 2 ወራት 3 ወራት በላይ ሊያልፍ የሚችልበት እድል ነው እየተባለ ነው የሚገኘው። ስለዚህ ሉክሾ አቅም አለው፣ ጥሩ ተጫዋች ነው። ግን በቂ ሁኔታ ኮንሲስተንትሊ መጫወት ስለማይችል የፊትነስ ጥያቄ ስላለብኝ ሉክሾ ከማንቸስተር ዩናይትድ መወገድ አለበት ብሎ የተናገረበት አጋጣሚ አለ። ወደ ፓትሪክ ዶርጉም ደግሞ ሄዷል። በዛው ሴክሽን ላይ ፓትሪክ ዶርጉም ተመሳሳይ እንደ ማዝራዊ አይነት ኬዝ ነው ያነሳው። የሚጫወትበት ቦታ ወይ ደግሞ ለሚጫወትበት ቦታ አሁን ማንቸስተር ዩናይትድ ለሱ ክፍት የሆነ ስፔስ የለውም። ልጁ ለዊንግ ባክነት ነው የመጣው። ግን ደግሞ ማንቸስተር ዩናይትድ በዊንግ ባክ አይደለም የሚጫወተው። በዊንግ ባክ ስለማይጫወት ልጁ የመጣው ደግሞ ለዊንግ ባክነት ስለሆነ መሸጥ አለበት ብሎ ተናግሯል። ሶ ፓትሪክ ዶርጉም ደግሞ ቦታ ስለሌለው እሱም መሸጥ አለበት ብሎ የተናገሩ። ግን እዚህ ጋር ግን ማንቸስተር ዩናይትድ በተለይ ማይክል ካሪክ ለመጠቀም እየሞከረ ያለበት ቦታ ምንድን ነው? ኦፍኮርስ ልጁ ለዊንግ ባክነት ነው የመጣው። ግን ደግሞ ሞሮፍ አታኪንግ ቦታ ላይ የግራ ክንፍ ቦታ ላይ ግን እንደ ጋሬት ቤል አይነት ሚና ሊወጣ የሚችልበት እድል እንዳለ በአንዳንድ ጨዋታዎች ላይ ተመልክተናል። ከዛ በኋላ ወደ ማጓየር ነው ደግሞ ይዞረው። ሃሪ ማጓየር ይሸጥ ነው ያለው በሚገርም ሁኔታ። ኦፍኮርስ በጣም ከማይጠበቅ ቦታ ነው አገግሞ የመጣው። እንደዚህ ይለወጣል ብሎ ማንም አላሰበም ነበረ ምናምን ነገር ብሎ ብዙ ነገሮችን አውርቶ ነበር፣ ኮምፕሊመንት ማለት ነው። ግን ደግሞ ማንቸስተር ዩናይትድ ቀጣይ ዓመት ስለ ፕሪሚየር ሊግ የሚያስብ ከሆነ ማለት ፕሪሚየር ሊግን ስለማሸነፍ የሚያስብ ከሆነ ግን እንደ ማጓየር አይነት ተጫዋች ይዞ አይሆንም። ወይ ምናልባት አለ እንደ ሪዮ አይነት ተጫዋች ከጎኑ ካለለት ኢትስ ኦኬ፣ ካልሆነ ግን ማጓየርን ይዞ መጫወት ሪስክ ነው ብሎ ስለ ማጓየር ያለውን ሐሳብ ተናግሯል። ወደ ሜሰን ማውንት በሚሄድበት ሰዓት ላይም ሜሰን ማውንት ጥሩ ተጫዋች ነው፣ አቅም ያለው ተጫዋች ነው፣ ፕሬስ በሚያደርግበት ሰዓት ላይ ጥሩ ነው፣ ከኳስ ጋር ምቾት የሚሰማው ተጫዋች ነው፣ ጎበዝ የሚባል አሪፍ ፕሌይ ሜከር ነው ሜሰን ማውንት። በዚህ ማንም ጥርጥር አይገባውም፣ ማንም ሰው አይቃወምም በዚህ ጉዳይ ላይ። ግን ደግሞ ትልቁ ችግር የሚመጣው ግን መቼ ነው የሚጫወተው? መቼ ነው ፊት ሆኖ ለማንቸስተር ዩናይትድ የሚያገለግለው? መቼ ነው ጥቅም የሚሰጠው? አቅሙ አለው፣ ግን አቅሙን ግን የማያሳይ ከሆነ አቅሙን አውጥቶ የማይጠቀም ከሆነ ግን ዋጋ የለውም ነው በሌላ አማርኛ፣ ጥቅም የለውም። ታለንት አለው፣ ብቃት አለው፣ ግን ሁሌ የማይጫወት ከሆነ ግን ምክንያቱም አቬሌቢሊቲ ራሱ አንድ ታለንት ነው ባይዘው ወይ ደግሞ የተፈላጊነት አንድ ምክንያት ነው። ብሩኖ ፈርናንዴዝ ከሁሉም ተጫዋቾች የሚለየው አቬሌብል ስለሆነ ነው። ሁሌ ለማንቸስተር ዩናይትድ ተፈልጎ ያልተገኘበት ጊዜ የለም። አብዛኛውን ጊዜ ማንቸስተር ዩናይትድ ሲፈልገው አለ ይሄ ተጫዋች። ስለዚህ አቬሌቢሊቲው ራሱ የብሩኖ አንዱ ትልቅ ኳሊቲ ነው ብለን እንናገራለን አይደል? ሶ አቬሌቢሊቲ አንድ ኳሊቲ ነው ካለን አቬሌቢሊቲ የሌለው ተጫዋች ደግሞ የሆነ ኳሊቲ ላክ አድርጓል ማለት ነው። ስለዚህ ሜሰን ማውንት በዚህ ጉዳይ ይሸጥ ብሎ የተናገረበት አጋጣሚ አለ። ማኑኤል ኡጋርቴና ጆሹዋ ዝርክዚ ግን ፎር ሴም ሪዝን ነው ሁለቱም እንዲወጡ ያደረገው። አንደኛ የመጫወቻ ታይም እያገኙ አይደለም። ማንቸስተር ዩናይትድ እነሱ በሚጫወቱበት ቦታ የተሻለ ተጫዋች ወይ ማምጣት አለበት ወይ ደግሞ የተሻለ ተጫዋቾች አሉ። ለምሳሌ የኡጋርቴን ከተመለከትን አሁን ባለው በኡጋርቴ ቦታ ካሴሚሮ የተሻለ ተጫዋች ነው አይደለ? ግን ለዘላቂነቱ ግን ካሴሚሮ በዚህ ዓመት መጨረሻ ስለሚለያይ ሌላ
ተጫዋች በዚህ ቦታ ላይ ይመጣል እየተባለ እነ አንደርሰን እነ ካማቪንጋ እነ ቶናሪኮ ወደ ማንቸስተር ዩናይትድ የሚፈለጉት ያ ቦታ ክፍት ስለሆነ ነው፣ የኡጋርቴ ቦታ ላይ ነው። ስለዚህ ኡጋርቴ አሁን ካለው ተጫዋች የማይሻልም ወይ ደግሞ የተሻለ ተጫዋች ነው ማንቸስተር ዩናይትድ የሚፈልገው። ዘርክዚ ጋር ስንሄድም እንደዛው ነው። ዘርክዚ 10 ቁጥር ቦታ ላይ ነው የሚጫወተው ወይ 9 ቁጥር ቦታ ላይ ነው የሚጫወተው? 9 ሲደመር ይሄ ሃፍ የሚባል ከሆነ ማለት 9 ቁጥርም አይደለም 10 ቁጥርም አይደለም፣ በቃ ይሄ 9 ተኩል ምናምን ቦታ ላይ ግን አሁን ማንቸስተር ዩናይትድ በጣም የተጨናነቀ ስፔስ ነው። ቺዶቢ ከታች አለ የአጥቂ መስመር ላይ። ቤንጃሚን ሼሽኮ የሚገርም ፐርፎርማንስ እያሳየ ነው። 10 ቁጥር ቦታ ላይ ብሩኖ ፈርናንዴዝ አለ። ማቲያስ ኩኒያ እዛ ቦታ ላይ መጫወት ይችላል። ኢቨን ብራያን ምቦሞም እዛ ቦታ ላይ መጫወት የሚችል አይነት ተጫዋች ነውና ዘርክዚ ፊት የሚያደርግበት ቦታ ስለሌለ ስኳድ ፕሌየር ከመሆን በዘለለ ለማንቸስተር ዩናይትድ ይሄ ነው የሚባል ኢምፓክት ማሳደር ወይ ደግሞ ይሄ ነው የሚባል ጥቅም መስጠት ይከብደዋል በሚል ፖል ስኮልስ እነዚህን ተጫዋቾች እንዲሸጡ ወስኗል ማለት ነው። ምናልባት ፖል ስኮልስ ከጠቀሳቸው ውስጥ በአብዛኞቹ እስማማለሁ፣ እውነት ለመናገር በአብዛኞቹ እስማማለሁ። እማልስማማው ግን በተወሰኑ ተጫዋቾች ነው። ለምሳሌ በሌኒዮሮ አልስማማም፣ ሌኒዮሮ ይውጣ በሚለው አልስማማም። ፓትሪክ ዶርጉ ይውጣ በሚለው አልስማማም። ማጓየርም ይውጣ በሚለው አልስማማም። በእነዚህ ተጫዋቾች ይውጣ በሚሉት ነገር አልስማማም። ለምን? ያቀረባቸው ሪዝኖች ብዙም አሳማኝ አይደለም። ዩናይትድ በዛ ቦታ ሌላ ተከላካይ አያስፈርም፣ ግን ሌኒዮሮ ግን የሚያርግ ተጫዋች ነው። ከኤደን ሄቨን ጋር መተካት የሚችሉ ተጫዋቾች ናቸው። ፓትሪክ ዶርጉም ደግሞ የማጥቃት ሚናው ጥሩ ስለሆነ የማጥቃት እንቅስቃሴ ላይ ክንፍ ቦታ ላይ መጫወት የሚችል ተጫዋች ነው። ስለዚህ መወገድ አለበት በሚለው ነገር አልስማማም። ማጓየር ደግሞ ለመምራትም ሊድ ለማድረግና ለአንዳንድ ጊዜ አየር ላይ ኳስ ላይ ያለው ብቃት ማጓየር በነገራችን ላይ 100% ነው። ስለዚህ ለአንዳንድ ጨዋታዎች ይፈለጋል። የግድ ሁሌ መጫወት አይጠበቅበትም፣ ግን ለአንዳንድ ጨዋታዎች ግን አቬሌብል መሆን መቻል አለበት። ስለዚህ የነዚህ ሽያጭ አልስማማም። የሾን ሽያጭ ላይ የሆነ አልስማማም፣ ግን እውነቱን ነው። ስኮልስ ብዙ ጊዜ አይገኝም። ስለዚህ ትክክል ነው። ማዝራዊም ቦታው ግራ የሚያጋባ ነው፣ ትክክል አይደለም። የሰማውንትም አቬሌብል አይደለም። ኡጋርቴና ዘርክዚም ደግሞ ለቦታው ብቁ ስላልሆኑ በመሸጣቸው መስማማባቸው ተጫዋቾች ናቸው። አሁን ደግሞ የእናንተን ሀሳብ ነው የምፈልገው። እናንተ ምን ትላላችሁ? አሁን ፖል ስኮልስ ይሸጡ ካላቸው ተጫዋቾች መካከል እናንተ ማን ይቅር ማንስ አው ልክ ነው መሸጥ አለበት የሚለውን ነገር ኮሜንት ላይ አስቀምጡልን። ያ ብቻ አይደለም፣ እዚህ ላይ ያልተጠቀሰ መሸጥ አለበት ብላችሁ የምታስቡትንም ተጫዋች ኮሜንት ሴክሽን ላይ ታስቀምጡልን፣ እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በአዲስ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ይህንን ቻናል ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ሼር ማድረግን እንዳትረሱ። በድጋሚ መልካም ጊዜ ይሁንላችሁ።